ስማ ግን ቡራ ጥፋቴ ነው አይደል? የምን ጥፋት ደሞ ምን አድርገህ ነው? ሄሎ ጥላኝ የጠፋችበት ምክንያት ነው። በርግጥ ያንተ ከልክ ያለፈ ቅናት የተጫወተው ሚና አለ። ግን እኮ እሷም የራሷ ምክንያት ሊኖራት ይችላል። እኔ ግን ከሷ ውጭ ማፍቀር አልችልም። እንዴት ምን ሆነሽ የምታለቅሽው? የሮባ ቅናት ከልክ በላይ እየሆነ ነው። ደሞ ምን አረገ? ሙዚቃ አብሮኝ የሚሰራው ልጅ ደብድቦ ታሰረ። ወይኔ ሮቤል እንደው ምን ባረግ ይሻለኛል? አንቺ በቃ ተረጋጊ። ምኑን ተረጋጋሁት ቡራ? አሁንስ ደከመኝ። አውቃለሁ ከልክ በላይ እንደሚወደኝ። የቅናቱ ግን ፍቅራችንን እየጎዳው ነው። በቃ እሺ አንቺ ተረጋጊ። እሱን ጥሩ የምክር አገልግሎት እንሰጠዋለን። የሚሰማ ግን አይመስለኝም። እሱማ አይሰማም። ግን በቃ ነገሮች እንዲያስተካክል ቀስ በቀስ እያደረግን እንመክረዋለን። በዚሁ ከቀጠለ ፍቅራችንን ነው የሚያሳጣው። እሱማ አይቀርም። በቃ አንቺ ተረጋጊ። ማነሽ በሐሳብ እየሰመትክ ነው? ችግር አለ እንዴ? አይ የህይወታችን አቅጣጫ ወዴት እንደሆነ እኮ እያሳሰበኝ ነው። እሱማ በፈጣሪ እጅ ነው። እሱ ወደ ፈለገው አቅጣጫ ይወሰደው እንጂ። እሱስ ልክ ነህ። ለነገሩ ነገ ለራሱ ይጨነቅበት። አስታውሰኝ ነው? ይቅርታ የኔ መቤት፣ አንቺ ጋር አይደለም የደወልኩት፣ ልቤ ጋር ነው። እኔ ስልኩን ልዝጋለህና ልብህን አውራ። ግን የዛሬ ትወኔ እንዴት አየሽው? ሌባ አይደለህ እንዴ? ማስመሰል እንደሆነ አያውቅትህም። ቅድም ግን እንዴት ነው በቅናት አጨለልኩሻ? አንተ ምን ነህና ነው የምቀናው? የተሸነፍሽለት ነኛ። ጉራ በኪሱ እኮ ነህ፣ መቼም አይጠፋብህም አይደል? እና ሰው ባለው ቢጎርር ምን ችግር አለ? ፍቅር ማግኘት ቀልድ እንዳይመስልህ። የትኛው? እኔ ነው። ለካ ስምሽ ፍቅር ነው። አሁን ወደ ጉዳይ ገባ። ለምንድን ነው የደወልከው? ላስቀናሽ። ሲያምርህ ይቅር። በቃ አልቀናም ካልሽማ የእህትሽን ስልክ ቁጥር ወይ በኛ። እሱ ሲያምርህ ይቅር። አየሽ ቅድም አስቀንቼሻለሁ። ቺኮ የሌለ ፍለርት እያደረገች ነበር ከኔ ጋር መስሎ ነው እባክህ። ለምን ታዲያ አንወራረድም? ስልኳን ስጭኝና እንደማትቀኝ ያሳየኛ። የእህቴን ስልክ ለሌባ አሳልፌ አልሰጥም። እስካሁን ምግብ አልበላሁም እና መጥቼ ላብላ? በጣም ደስ ይለኛል። ደፋል። ለምን ለኔ ካልክ አትራበም እንዴ? እና ላንቺ አይደል እንዴ የተራብኩ ያለሁት? ቆይ አንተ ከኔ ምንድነው የምትፈልገው? ከአንቺ ሳይሆን አንቺን ፍቅርን ነው የምፈልገው። እሱ እንዳማራ ይቀራል እንጂ መቼም አታገኘኝ። ለከማላገኘው ነገር ላይ ነው ስለፈይ ነበር። ኧረ ጥጋብ ብድር መሆኑ ነው ጆሮ ላይ ዘጋ። ብትደውልልኝ እንኳን አላነሳለሁ። አጅሪው እራት አልበላለ ወይስ እየመሸ ነው ሄደን እናጮተው? ባክሽን ይቅርብ ሰዓት በለው። ማ አንተ ምግብ አጮተ? ምን እሺ ነው የሰው ልጅ ምግብ ሳይበላ ይኖራል እንዴ? እና ቁርስና ምሳን ስትቀጣ ምን ልበል? እንዴት እራት ትበላለህ ብዬ ላስብ። ባይሆን ግን ስለሆነች ነገር እንድታማክር ይፈልጌ ነበር። አረ እንዲች እንዳያሳስብሽ አማክርሻለሁ። ግን ስለምንድን ነው ማማክር? እንዳየሁት ከሆነ ግን ከኔ ይልቅ ፍቅር ላይ አንተ ኤክስፐርት ነህ። እናሳ ቡራ ቀብራራ ማን ይተኳል በፍቅር ተራ የተባለልኝ የፍቅር አማካሪ ነኝ። ምንድነው ጉዳይሽ? ቀጥይ። ጥሩሽ እኔ ፍቅር እንደያዘኝ ማረጋገጫ ፈልጋለሁ። መላት ወርዳል። አዎ ጥሩ። አሁን ፍቅር እንደያዘና እንዳልያዘ ማወቅ ነው አይደል የምትፈልገው? አረ በሚገባ። እንደዛ ከሆነ 5 ዓመት ውረድ። ደፋር ለምክር 5 ዓመት ስትል ትንሽ አታፍርም እንዴ? ሰማኛለህ? ምክሩ ማትፈልገው ከሆነ 100 መብት ነው። እሺ አንቺ እኔ ብራዘርሽ አይደሉ እንዴ? አስቴት አርጊልኛ። ሰማለ ቢዝነስ ላይ ጨካኝ መሆን አለብህ። 5 ዓመት ስታመጣ መልሱ ይነገራል። እሺ በቃ ከፍላለሁ። ትራንስፈር አድርገህ ስትጨርስ መልሱ ይሰጣል። አንተ ብቻ ምከረኝ እንጂ አረ ብሩን እንኳን ትራንስፈር አድርግልኝ። ይኸው ገብቶልሻል። ቆይ ቼክ አድርጎ በእናትህ። የስ አሁን ብሩ ገብቷል። ለመልሱ ተዘጋጅ። አረ ተዘጋጅቻለሁ። እንግዲህ ባደረኩት ጥናት መሰረት የፍቅር ሚያዝ አንዱ ምልክት ምግብ አልበላ ማለት፣ ማቅለሽለሽ የመሳሰሉት ነው። እንዴ ይሄ ነው? አረ ብሬ መልስልኝ በእናትህ። ይሄማ ሰሞኑን ስታወራ የነበረው እንዴ። መች አስጨረስከኝ? የመጀመሪያው ምክንያት ነው የነገርኩ። እሺ ቀጥል። ሌላኛው ምን መሰለ? ልጅቷን ካላያት ይደብራል። በትንሽ በትልቁ ትነጫነጫለ። ወርክ የምትወርከው ልጅ አሁን እስከነጨራሽ እርግፍ አድርገህ ትተኳል። ድሮ ድሪል የምትሰማ ልጅ አሁን የፍቅር ሙዚቃ መስማት ያስደስት ጀምሯል። አንተ የሌለ ሃርድሺፕ ውስጥ አንድ ያሉት እና እሺ ከዚህ ሙድ ውስጥ እንዴት ነው የምወጣው?
እና ፍቅር እንደያዘ ካመንክ ማለት ነው? ስለ ምልክቶቹ አይደል እንደወራው እና ምልክቶቹ ሳይታዩብኝ ልቄስ ብዬ እኮ እሱን እንኳን ተው። እኔ ዋናው ዓላማዬ ከዚህ ነገር ውስጥ አንተን ፈንቅዬ ማውጣት ነው። ከዚህ በኋላ አልደውልም፣ ብደውልም አላነሳም። ወንድ ልጅ ቆረጥ ይላል ይሄን ነፈሽ እናትም ሆነሻል ዛሬ ደግሞ ከተገናኘን ሰዓት ጀምሮ ስልክሽን አስር እያየሽ ነው። በዛ ላይ ደግሞ እስካሁን ምንም አላወራንም። አይገርምም? ከትላንት ማታ ጀምሮ አልደወለም። ይሄውንም ዝም ብሏል። ማን አልደወለም? ሌባው። ህርፍ ጭራሽ ለምን አልደወለም ብለሽ መጨነቅ ጀምራሻል። በሌላ ነገር አታስቢብኝ። ሲሰርቅ ተይዞ ታስሮ ይሆናል ብዬ እኮ ነው። ሀና ይታሰራ፣ አንቺ ምን አገባሽ? ሀብሌን ሳይመልስ ነው እንደሚታሰረው። ኧረ ያስቅሻል እንዴ? ሌባው ልክ ነው። የእስረኛ ልውውጥ ማድረግ ይኖርባቸዋል። ልብሽን ሳይሰርቀው አይቀርም። አልቀለድኩም ኤሚ፣ የማይመስል ነገር አታውሪ። ልጁ አደገኛ ነው። ቢሰርቅሽም አይደንቀኝም። ኤሚ ወሬን ቀይር። አንቺው ታመጪው አንቺው ታሮጃለች። ማየ እሱ ደግሞ ምን ማለት ነው? ስለ ሌባው ማውራት የጀመርሽው አንቺ መሰለሽኝ። ያልተፈጠረ ነገር እንድታወሪ አይደለም ያነሳሁት። አንቺን ከደበረሽ እንኳን ዝም ብላለሁ። ሄሎ ማን ልበል? ያንቺው ሌባ ሌባው እኔ ጋር ደወለ። የምርሽ ነው? በሱ ቤት እኔን ሊያስቀናኝ መሆኑ ነው። እና ምን ልበለው? አውሪያ። እኔ ፈራሁ። በግልደኝስ ያምሻል እንዴ? ዝም ብሎ መቅለጥ አለ እንዴ? ልጁ እኮ አፉቂ ቤት ነው። ስለዚህ ሌባ መሆንህን አመንክ? አንቺ ብቻ ሌባ ነኝ። ትናንትና ስለከሳችሁኝ ነገር ግን ምንም ማውቀው ነገር የለም። እሺ ለምን ደወልክ? አስማት የሆነ ውበትሽ አስገድዶኝ ነው። ጅንጀና ከሆነ አቁም። እኔ ዓላማ ያለኝ ሰው ነኝ። እድሜ ገና ለፍቅር አልደረሰም። ትጫወቺው የለ እንዴ? ከዚህ በላይ ቀንድ እስክታበቂ መጠበቅ አለብሽ። ስታይኝ በግ መስላለሁ እንዴ? ቀንድ ማበቅለው እኔማ ሳይሽ የወደፊት ሚስቴ ነው የምትመስዪው። እኔ እንደ ፍቅር እንዳልመስልህ ስታወራኝ ዝም ብዬ የምሰማ። ከፈለግሽ ጮክ ብለሽ ስሚ። ደግሞ ፍቅር ማናት? ስልኳንና ሀብሏን የሰረካት። ገባኝ። የትላንቷ ልጅ ማለትሽ ነው? አዎ። ካለ ትላንት አይቻት አላውቅም። አንቺ ደግሞ ያለ ማስረጃ ስሜን እያጠፋሽ ነው። አንቺ የምር ግን ይሄ ልጅ የሰረቀሽ? አዎ እሱ ነው የሰረቀኝ አልኩሽ። እንደውም አምጫውራለሁ። አንተ ሌባ፣ ለምንድን ነው ሀብሌ ማመልስልኝ? ዝግት የታባሽ ገና ጨስሻለሁ። ሄሎ አንተ ዘጋው። መልሰሽ ደውይለታ። አያነሳውም። እኔ ፍቅር አይደለም ደግሞ ባልሰራለት። ምን ልታደርጊ ነው? እሱን ሳደርገው አሳይሻለሁ። እኔ ይሄ ልጅ ምንም አልጠመኝም። እና ሲቀልድብኝ ዝም ብዬ ሊያው። እውነት ግን ለአንቺ ሳይደውል እኔ ጋር ስለደወለ ደብሮሽ ነው? አንቺ ደግሞ እንደምትቀባጥሪው። እኔ አላማዬ ሀብሌ ማስመለስ ብቻ ነው። እና በጠብሳው አይደብርሽም አይደል? ሌባ መጥበስ ከፈለግሽ ምን አገባኝ? ያው ሌባም ቢሆን የኔ ሌባ ነው። ቆይ አንቺ ግን አጠገቧ አትድረሺ ብለሽ ስትወተውችኝ አልነበር እንዴ? ሳላየው በፊት ነው። ካየሁት በኋላ ግን የሆነ ደስ የሚል ነገር አለው። በዛ ላይ ደግሞ ጨዋታ አዋቂ ነው። የፈለገ ቢሆን አይን አውጣ ሌባ ነው። ጽጌረዳ አበባም እኮ በሾህ የተከበበች ነች። ግን እሾዎቹ ውበቷን አይቀንሱም። መልኩ ይበቃኛል፣ ስለዚህ ሌብነቱን እቀበላለሁ እያልሽ ነው? ያው ጥሩ ምክር ብሰጠው ሌብነቱን አይተውን ብለሽ ነው? እየቀለድሽ ነው አይደል? ሌቢ ስታይኝ የቀለድኩ መስላለሁ? የራሳችሁ ጉዳይ እንዴ። አንቺ ያምሻል እንዴ? ወዴት ነው የምትሄጂው? አንተ ምንድነው በጠዋቱ የታበደ ነው? እባክሽ ቤተክርስቲያን ልጅ የሆነ ሰው ለወጥም አለ እና ለዛሬ ተፍተፍ ጸሎትሽን አደረሽ? እንደዛ ነገር ዛሬ ባይለኛው ነው የሚወረቀው። እባክህ ሰሞኑ ምንም የሥራ ሙድ ውስጥ አይደለም። እሱም የፎንቃ ሙድ ላይ ነሽ፣ ግን ምን ዋጋ አለው? አንቺ አላምን አልሽ እንጂ። አንተ ደግሞ ምንድነው ዝም ብለህ የምትቀባጥረው? ግንኙነቱን አቁም አልከኝ፣ አቁምኩኝ አንዴ። እሺ ትላንትና ማታ አብረን ነበር። ዛሬ ከነጋ አልደወልክላት? አልደወልኩላትም። እቴትዬም በል እስኪ። እቴትዬን አልደወልኩላትም። ምን ሆነ ነው? ስማ በያ፣ እኔ አንተን በመምከር የሌለ ጉሮሮ ይደርቋል፣ ግን አሁንም ቢሆን አላቆም። ፍቅር የሚባል ትልቅ ገደል ውስጥ እየገባ ዝምም አልልም። አንተ ቆይ ስንቴ ነው የምነግርህ? እኔ ቺሊዮን መቼም ፍቅር አይዘኝም አልኩ አንዴ። እኔም ቡራ ነኝ። እንደውም እውነቱን ልንገርህ ድብና አድርጎ ፎንቃ ገብቶላልሽ። አቡ በእናትህ ፍታኝ። በዚህ ሙድ ሌላ ቀፋፊ ሙድ ውስጥ አትክተት። ለምን ሲደብር ውሎ ሲደብር አያድርም። እኔ እውነቱን ነው የተናገርኩት።
ያን ነው የምትሄደው? እንዳንተ አይነት ቀፋፊ ሰዎችን ማላይበት ነው። ምን ነው የልብሽን ቁስል ነካከውብሽ እንዴ? በጣም ደበረ። ወይኔ ያራዳ ልጅ ተበላ ማለት ነው። እቺ ደግሞ ከየት የመጣች ባብና ልጁን ነርፋ ላይፉን ወደ አፕሳይድ ዳውን የቀየረችው። እኔማ ላግኛት። ኩርፋ ያምርብሽ። አይመርብኝ። ቆይ ምን አጠፋው? መልሽልኝ እንጂ የምትወጂም ከሆነ ግልጹን ንገሪኝ። አንቺ አይገባሽም እንዴ? አልወደውም እና ካልወደድሽ ሌላ ምን የሚያስከፋ ነገር ተናገርኩ? እኔን ለማብሸቅ ስለመሰለኝ። የምር ግን ከልጁ ጋር መግባባት ብጀምር ችግር አለው? ችግሩ እኮ ለእኔ ሲሆን አጠገቧ አትድረሺ ነው የምትይኝ፣ ሌባ ስለሆነ ብለሽ። እና እኔ እንደዚህ አይነት ሌባ አልመሰለኝም። ምን ማለት ነው እሱ? ምን አይነት ሌባ ጠብቀሽ ነበር? ማሩን ነው የሆነ አስፈሪ ምናምን ሌባ የሚመስል። ሌባ የሚመስል ሌባ ምን አይነት ነው? አትሊስት ቆንጆ ያልሆነ። ስለዚህ ቼላ ቆንጆ ስለሆነ ሌባ ቢሆንም ችግር የለውም ማለት ነው? እንደሱ እንኳን አልወጣኝም። ወጣሽ እንጂ ምክርና ቡጢ ለሰጪው ቀላል ነው አሉ። ቼላው ደስ ይላል። ተመቸኝ ማለት እቀርበዋለሁ ማለት አይደለም። ለአንቺ የሰጠሁት ምክር ደግሞ ለእኔም ይሰራል አይደለ? ይሰራ ነው እኮ። እያሾፍሽብኝ ነው። ትልቅ አሾፋይማ አንቺ ነሽ እኮ። ዛሬ ጸባይሽ ተቀይሯል። ቻው። ህርፍ እየምሯ ነው እንደዚህ እየሆነች ያለችው። ሄሮች እኮ ለቅድሙ ነገር ይቅርታ። እሺ ባልሰራሁት ስሜን ባታጠፉ ደስ ይለኛል። እስኪ እውነቱን ንገረኝ። የምር ሌባ አይደለህም? ጸጉሬ አድርጎ ሲንጨባረር ሁሉም ሰው የሚያስበው ዱርዬና ሌባ አድርጎ ነው። ታዲያ ፍቅር ለምን ሌባ ነው ብላ መዋሸት አስፈልጋት? ከሆነ ሰው ጋር ተመሳስይባት ነው የሚሆነው። እንደዛ አይደለም። ስልክ አላት። በዛ ላይ ደግሞ የሆነ ልጅ አግኝታ ስትጠይቀው ነው ወደ አንተ ይመራል። ያው ቆንጂዬ ነገር አይደለም። ይሄ መልክ ጠብ አድርጓት ተከታትላ ስለኔ አጣርታ ነው የሚሆነው። ያን ያህል ቆንጆ እንኳን አይደለህም። አትጎርሽ። ቁንጅናማ አንቺ ጋር ቀረኩ። ፍለርት እያደረግክ ባልሆነ። ምን ነው ቅር ይልሻል እንዴ? አዎ ሌባና ውሸታም ስለሆንክ። ያንቺው ሌባ መሆን ወንጀለኛ የሚያስብለኝ ከሆነማ በቃ ሉና። ግን ምን እያደረግክ ነው? እየሄድኩ ነው። ማለት የፈለግኩት እኔ እንደ ፍቅር ልፍስፍስ መስልሃለሁ? ፍቅር እኮ ኃይለኛውን ያልፈሰፍሳል እንጂ መቼም አይንበረከክም። ስለ ጓደኛዬ ፍቅር ነው ያወራሁት። ትናንትና እኮ እህትሽ ነበረች። ምን ነው ዛሬ ተቀይራ ጓደኛሽ ሆነች እንዴ? በፈለግኩት መጥራት መብቴ መሰለኝ። እህቴም ጓደኛዬ። እሱማ መብትሽ ነው። ውሸትህን ስትግተኝ ዝም ብዬ የሰማው ያው መጨረሻ ላይ ብዬ ነው። መጨረሻ ላይ አንቺ ልወስዶ ጣለኝ እንጂ። አረፈ እኔንም ጓደኛዬንም ጀንጅና ትችላለህ። ኧረ ላሽ አንቺ ምንም ሙድ የለሽም። ከሱም ብሶ ይዘጋል እንዴ? ስላወራሁት የተመሰጥኩበት መስሎት ነው። ድሮም እኮ የቆንጆ ወንዶች ችግር ይሄ ነው። ምን እየሆንኩ ነው ግን? ኤሚ እኮ እውነቷን ነው። ሀብሉም ቢሆን ቢቀርስ? ሀብሉም አይቀርም። እንዴትም ብዬ ማስመለስ አለብኝ። ናፍቄሽ ነው የደወልሽው፣ ግን አላነሳው። ኧረ ጥጋብ! ይሄ ሌባ እንዴት ነው የጠገበው? እባካችሁ አንተ ጠጋበኛ ሌባ፣ አብሬን ለምንድን ነው የማትመልሰው? አልመልስም፣ ገና አሳብድሻለሁ። አላነሳው ቼሎ ግን ይመች። የሌሊኑ ፍንቅቅ ያለችብሽ። ኧረ ትችላለህ በእናትህ። አታነሳም? የት እንደማገኘ አውቃለሁ። እንዳቃጠልከኝ ደግሞ ባላቃጠለ እኔ ፍቅር አይደለም። ደግሞ እዚህ ምን ትሰራለች? ትማርም እንዴ? ቼሎ ስራ ልስጥ። ሰላም ወንድሜ።
ፒስ ነው። ሰው ልጠይቅህ ነበር። ማን የሚባል? ቼላ። አላውቀውም። እዚህ አንተ የምትቀመጥበት ቦታ ሁልጊዜ ይቀመጣል። እናቱ ይሄ የሰፈር ድድ ማስጫ ነው። ብዙ ሰው ሊቀመጥ ይችላል። እሺ የሆነ ጸጉሩ ጨብረር ያለ ቆንጅዬ ልጅ። ለዚህ ቆንጅዬ ወንድ የለም። እሺ ሌባ ነው። ወራጅ አለ። ጸጉሩ የተንጨባረረ ልብሱ የተቀዳደደ ምናምን ሌባ ነው እንዴ ይመስላችሁ? እንደዛ እኮ አይደለም። ከዚህ በፊት ሰርቆኝ ስለሚያውቀው እንደዛ ያልኩ። ምንድን ነው የሰረቀሽ? ስልኬን የሰረቀኝ ግን ተደራደር አስመልሻለሁ። አሁን ደግሞ ሀብሌን የሰረቀው። ስልኩ አለሽ? አዎ አለኝ። እጪ። እሺ እኔ ነው መቼ ነው ከስተት የምማረው? ይህን ያርማ ከቀጣት ይበቃል። በቀላጩላት ማለት አጅሬው። አቤት ሌባው። እንዴ ቡራ አንተ ጋር ነው የደወልኩት። በቃ አንተ ቃልን አታከብርም አይደል? ብቻ ስልኳን መንጩ ሰርታት እንዴ? ሐራ አይደለም ልስፈንልህ ብዬ ስልኳን ተቀብያት ነው። በስልክ አነጋግሪኝ በቀጭኑ ሽቦ፣ በስልክ አነጋግሪኝ በቀጭኑ ሽቦ፣ ትዝታ እንዲመጣ ደርቦ ደራርቦ። ቡራ አትቀልድ። እኔ በፍቅር ቀልድ አላውቅም። ፍቅር ራሱ ቀልድ አያውቅም። እሺ እያንጀለገገ እኮ ነው። እሺ አሁን ሂድና ስልኩን መልስላት። አባቢ የተሸጠ ዕቃ አይመለስም ሲባል አልሰማሽም ነው? ላስረክቦ ነው። እቴትዬም ቡራ ይህን ስልክ ባትመልስ እጎዳለሁ። እሺ አንተ ያማል እንዴ? እቴትዬም ብለህ ማልክ እኮ። እሺ እኔ ያለው ከኛ ስፓት ቀጥሎ ያለው ጥፋት ጋር መጣው እስታይ ይገባኛል። ይኸው ስልክሽ። ቆሻሻ ሌቦች። አንተ ልጅ ወድጄ ነው፣ ሸጋ ልጅ አፍቅሬ ነው። አንተ ልጅ ወድጄ ነው፣ ሸጋ ልጅ አፍቅሬ ነው። የምከተልህ ከዚህ በኋላ እኔ አንቺ የሚያደራርሰ ምንም አይነት ነገር የለም። ቡራ ይቅርታ በላት። አፉ በይ የእጃ በሉ ነው። የአንቺ ስልክ ነው። ካሁን በኋላ አጥፍቼዋለሁ። እንዳትደውይልኝ። መቼም አልደውልልህም። ቸሩ ይግጠምሽ። ናፍቅህ መቼም ያኔው ነህ። ለብቻ በላጭ የው ገዳማይ አልባል ይቅርብኝ የው ገዳማይ የላትም ጓደኛ የው ገዳማይ። ሰማኛለች የለ ከዚህ በኋላ እቴትዬን እጎዳለሁ ብለህ በእቴትዬ ብትምት ትጣላኛለህ አይደለም። ግን ካሁን በኋላ የኔ የምለው ነገር ላይ ምንም አይነት ጥፋት ሰራ እንዳላይ። ሄሎ ኤሚ። ወይ ፍቅር፣ ሌባው እኮ ሀብሉ መለሰልኝ። የምርሽን ነው? አዎ። ግን ምን ብቻ እየከፋሽ ባልሆነ። እየተከፋው አይደለም፣ ግን ደግሞ ምንም ደስ አላለኝ። ምክንያቱም የሰረቀሽ ሁሉም ነገር ሳልመለሰልሽ። ኤሚ ሰርቆ ያስቀረብኝ እኮ ሀብሌን ብቻ ነበር። ፈገግታና ሳቅሽን የያዘው ልብሽን አልመለሰልሽም። ልብ ያለው እኔ ጋ ነው፣ ግን እንዳልሽው ሳቅና ፈገግታኝ ሳይሰርቅብኝ አይቀርም። እንደውም ለምን ዛሬ ፊልም አልጋብዝሽም? ያው ጉድሽን ይመልስልሻል። ምን የሚል ፊልም? ያንቺው ሌባ። እየቀለድሽብኝ ነው? ሳቅሽን ከመለሰልሽ ብዬ እኮ ነው። ሌባው ካልመለሰልኝ እንዴት ይመለሳል ብለሽ ነው? ግን እንዴት ጨክኖ ሀብሉን መለሰልኝ? አይወድሽም ይሆናል። አንድ ሌባ ወደደኝ አልወደደኝ ምን አገባኝ እኔ? ወይኔ እህቴ፣ ሀሳቻው ቦታ ጠብቆ ዘረፈሽ አይደል? ኤሚ ግን ለምንድን ነው ጥሩ ጥሩ ነገር የማታወሪ? ምን ላውራ? ሙድሽ እኮ ጥሩ አይደለም። ደግሞ እኮ
አይኔ እያየ ከስልኩ ላይ ስልኬን አጠፋ በለው እና አንቺ ነሽ የግድ የምትደውይለት? አይገርምሽም? እና ምን አሰብሽ? ትደውይለታለሽ? ምን ቀረኝ ብዬ ነው ከዚህ በኋላ መደውልለት። ልብ ኤሚ ዝም ብለሽ ምትቀልጂ ከሆነ ስልኩን ዘጋዋለሁ። ባይዘዌ ሳልነግርሽ የኔ ስልክ አለው። ቅድም ተደዋውለን ነበረ። ምናልባት በኋላም ልንደዋወል እንችላለን። ተደዋውሉ። ከፈለጋችሁ ተያይዛችሁ ገደል መግባት ትችላላችሁ። አንተ ግን ምን አይነት ማረባ ሰው ነኝ? በእናትህ ማለት ምን አቅብጦኝ ነው ሀብሏን የመለስኩላት? ደግሞ እንዳርደኝ አጠገቧ ስልክ ማጥፋት ምን ያስገለፍታል? ጥርሴስ ልማዱ ነው። ሆዴን አታስቀዋለች። ማናት ሻሺ? አንተ ፍቅር ግን ይቻም የሌለ ገገማ አይደል እንዴ? ምን ማለት ነው ደግሞ እሱ? እንዴ ከያዘ እንደ ሙጫ አይለቅማ። ከዚህ በላይ ገገማነት አለ? ገገማማ እኔ ነኝ። ምን የሚሉት ነው ስልኳን ማጥፋት? በእናትህ ስልክሽን አሹ። ሄሎ ሀብሉን እንደመለስክላት ሰማሁ። እስካሁን አላመንሽኝም ነው እንዳልሰረኩ? በነገራችን ላይ እየሰረካት ሌላ ያልመለስክላት ንብረት አላት አንተ ጋር። እኔም የማውቀው ለመጀመሪያም ለመጨረሻም ጊዜ የሰረኩት አንቺ ነው። ይሄ ቅቤ ምላስን እዛው ፍቅር ላይ። ቆይ ግን ለምንድን ነው የማታምኚው? ውሸታም ስለሆንክ። የታውቂኝና ነው ደግሞ ውሸታም መሆኔን ያወቅሽው? አሁን ቀሪው ንብረቷን ትመልስላታለህ ወይስ አትመልስላትም? በቃ ስልኳን ስጭኝና ራሷን ላናግራታ። ምን ነው ስልኳ ጠፋብህ እንዴ? አንተ ጋር ንብረት አላት አልሽኝ አይደል እንዴ? እና በምን አግኝቻት ነው መመልስላት? እሱን ተመራምረህ ድረስበት። ስልኳን ግን አልሰጥም። በልቻው። አንተ እቺ ደግሞ ምን ወፋራ ነሽ? በእናትህ አሁን ስልኳን ብትሰጠኝ ምኑ ይነካል? ፍቅር 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 ይዞታል። ወየው ጉዱ ምን ይሻለዋል? ፍቅር ይዞታል። ወይኔ ወንድ ልጅ አንበሳ ሲያረጅ የዝንብ መጮች ይሆናል አሉ። አንበሳው ቆረቱኝ በእናትህ። ቆይ ምን አጥፍቼ ነው ስልኩን ጆሮ ላይ ዘጋሽ? ደስ የማይል ቀልድ ስለምትቀልጂ። ምንም ደስ የማይል ቀልድ አልቀለድኩም። ቆይ ሴትዮ ምን አድርጊ ነው የምትይኝ? ታውቆሻል ግን ቶሎ ግንፍል እያልሽ ነው። ለምን አልልም። ሆን ብለሽ እያበሸቅሽኝ። ጬላው ደውሎ ስልክሽን ጠይቆኝ ነበር። የምርሽን ነው? እና ሰጠሽው? ቀስ አልሰጠሁትም። ፈልጎ መሰለኝ ስልክሽን ከስልኩ ላይ አጠፋ። በቃ ስልኬን ባለመስጠት አሰብሽልኝ ማለት ነው? ወይ ነገሩ እንዴት ነው? ወይ ግልጽ አድርጊና ገላጊኝ። ምኑን ነው ግልጽ የማደርገው? በፍቅሩ እንዳበድሽ ነዋ። ደግሞ ጀመረሽ። የማይመስል ነገር አታወሪ እባክሽ። እና አታፈቅሪው? ስንቴ ልንገርሽ? ቆይ አንቺ አላፈቅረውም። አመንኩሽ። እና ሌላው ደግሞ ዛሬ ከክላስ መልስ ተቀጥሮኛል። እርጥብ ሊጋብዘኝ ነው። አያረገው። ለምን? ልጁ ሌባ ስለሆነ ሁን ብሎ ነው የቀጠረሽ። ሊሰርቅሽ ነው። እኔ ለመሰረቅ ዝግጁ ነኝ። እኔ ይሄንን ማመን አልችልም። እንዴት ነው ስትጸየፍ የነበረውን ሌባ በአንዴ ከሱ ጋር ለመገናኘት የፈለግሽው? ድንገት ያስደነገጠኝ ውበቱ መልስ አሳጥቶኝ። ጥሩ በቃ እኔ መሄድ አለብኝ። ወዴት? አንድ ጉዳይ አለኝ። እኔ የማላውቀው ጉዳይ? አንቺ ማታውቂው ጉዳይ። ምንም እየገባሽኝ አይደለም። አንተ ደወለች። የስ በእናትህ ያራዳል በእናትህ። ኧረ በእናትህ በኋላ ስትጨፈር ስልኩ እንዳይዘጋብህ። እንዴ ቆይ ሄሎ፣ ትሰማለህ? ላስጠነቅቅህ ነው የደወልኩልህ። የምን ማስጠንቀቂያ ነው? ጓደኛዬ ከዚህ በኋላ እንድታገኛት አልፈልግም እኮ። ለምን? ምክንያቱምማ ምስኪንና የዋህ ስለሆነች እንድትጎዳ አልፈልግም። አሁን ለጓደኛሽ ሀሳብ መምሰሉን ተይውና ስለናፈኩ ነው የደወልኩት በይ። መቼም አትናፍቀኝም አንተ። ስንቴ ነው የምነግርህ? እኔ ግን በናፍቆትሽ ጠብልልልሽ ስል ነው የደወልሽው። ውሸታም። ኤሚን እርጥብ ልትጋብዛት አይደል? እሱን ደግሞ ማን ያለሽ? ኤሚ ራሷ። ማውራቱን ከሆነ አሁን በስልክ አውርተናል፣ ግን ቲቲዬን እርጥብ ልጋብዝሽ አላልኳትም። እና ኤሚ ዋሽታሽ ነው እያልከኝ ነው? ከአንቺ ውጭ እኮ ማንንም እርጥብ አልጋብዝም። ለማንኛውም ላስጠነቅቅህ ነው የደወልኩት። ከዚህ በኋላ ኤሚ አጠገብ እንዳትደርስ። አንቺ ለልቤ ከደረስሽለት እኔ ማንም አጠገብ አልደርስም። እንግዲህ አትሞላፈጥብኝ። ቻው ወደዛ። ሄላ ፍቅር ውሸታም ነሽ ማለት ሴላው እርጥብ ሊጋብዘኝ ነው አላልሽም እንዴ?
ህርፍ ደውለሽ ጠይቅሽው? ልጠይቀው አልነበረም የደወልኩት ላስጠነቅቀው እንጂ። ምንም ታስጠነቅቂው? አንቺን ቤስት ጓደኛዬ እንዳይጎዳብኝ። ስላሰብሽልኝ አመሰግናለሁ፣ ግን ራሴ እንዴት መጠበቅ እንዳለብኝ እችልበታለሁ። እንዴ ዝም ብለሽ ተሸገርሽ። ለማንኛውም እሱ ባይጋብዘኝም እኔ እርጥብ ልጋብዘው እየሄድኩኝ ነው። አታረጊውም ኤሚ። እንዴ ለምን? ምክንያቱምማ ልጁ ሞላጫ ሌባ ስለሆነ። ታዲያ ልቤን ሰርቆኝ አይደል ላስመልስ የምሄደው? ከመቼው እባክሽ? ከመቼው የሚለውን አላውቅም። ድንገት መሰረቄን ነው ያስተዋልኩት። እኔን ለማስቀናት አስበሽ ከሆነ አይሳካልሽም ኤሚ። እንዴ አንቺ ምን ሆነሽና ነው በችላው የምትቀኘው? አይ የሆነ ነገር ሆነች ብለሽ ካሰብሽ ብዬ ነው። አይ ምንም እንዳልሆንሽ እንኳን አውቃለሁ፣ አላስብም። ኤሚ ቢቀርብሽ ነው የሚሻልሽ። አይ ያኔ መሰለሽ ሻይበላ ሌባማ መቼም ነው የማይቀርብኝ። የራስሽ ጉዳይ፣ እንደፈለግሽ አውሪሽ። ለቼላው ይደውል። አቤት የኔ ቆንጆ። ግብዣህን ተቀብያለሁ። የምኑ? እርጥብ ልጋብዝሽ ብለኸኝ አይደል? እሺ ጋብዘኝ። በአባትሽ ካልማልሽማ አላምንሽም። አባቢን የምሬን ነው። ቀላል ጋብዝሻለሁ። አንቺ ብቻ ነኝ። ወይ ምን ብላ ነው? ግብዣን ተቀበለኝ ነው። በቃ ነገር ሁሉ ተበላሽ። ሄሎ፣ ላገኝ ፈልጌ ነበር። አልችልም። ከፍቅር ጋር ተቀጣጥሬያለሁ። አንተ ሌባ አላቃትም ስትል አልነበር እንዴ? አሁን ደግሞ አወኳታ። ደውላልህ ነው? አዎ። አንቺ ግን ምን አይነት ውሽታም ነሽ? እኔ መቼ ነው እርጥብ ልጋብዝሽ ያልኩሽ? ምንድነው ደግሞ የሚያስቅሽ? ለማንኛውም ጠንቀቅ በል። በልቻው። ምን እሺ ነው? ጓደኛዋ ለማንኛውም ተጠንቀቅ ብላ ስልኩን ዘጋችሁ። የፈራው ደረሰ። ይኸውልህ ፍቅር የቀጠረችው ሆን ብላ በዛፓል ታስጨመድድ ነው። አረ ፍቅርም አታረጉ ባቤ። አንተ ፎንቃ ወሯል። እኔ ከዚህ ስፓት በቀነጠስ ይሻለኛል። በዛፓ መጨምደድ አላማረኝም። እሺ አዎ፣ በጤናውማ እንዲህ አትለኝም። አረ ቡራ ጠብቀኝ።